የተወደዳችሁና የተከበራችሁ ተመልካቾቻችን የጌታ ሰላምና በረከት ከሁላችሁ ጋር ይሁን። ዛሬ አንድ እንግዳ ይዤላችሁ ቀርብ ያለው እንግዳችን በብዙ የሚታወቀው ዘማሪዎችንና የመዘምራንን ቡድን እየዞረ ሲያሰለጥንና ፈር የለቀቀ የመሰለውን አካሄድ ለማቃናት ደፋ ቀና ሲል ነው። ወንድማችን መጋቢ ደበበ ለማ ነው። ይህ ወንድማችን በአገልግሎቱና በመንፈሳዊ ሕይወት ጉዞ ከግማሽ ክፍለ ዘመን በላይ እንዲቆይ የጌታ ጸጋ የበዛለት ወንድም ነው። ስለሆነም ዛሬ ሐዋርያው ጳውሎስ ለዕብራውያን ሰዎች በጻፈው መልእክቱ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውን ፍሬ እየተመለከታችሁ በእምነታቸው ምሰሏቸው እንደሚል እኛም ለትምህርትና አብነት የሚሆነንን ሐሳብና እውነት ነቅሰን ለመከተል እንድንችል በዚህ በወንድማችን ሕይወትና አገልግሎት ዙሪያ ላይ ውይይት እናደርጋለን። እስከ መጨረሻው ተከታተሉን ዘንድ በትህትና እንጠይቃለን። ወንድማችን መጋቢ ደበበ ለማ ጥሪያችንን አክብረህ ስለመጣ ከልብ እናመሰግናለን። በመቀጠልም ጭውውታችንን ለመጀመር ያህል መቼና የት እንደተወለድክ እንዲሁም አስተዳደግህን በተመለከተ ባጭሩ ብታጫውተን። እሺ፣ እኔም አመሰግናለሁ ይህን የከበረ ፕሮግራም አዘጋጅተህ ስለጠራኸኝ ጌታ ይባርክህ በማለት እጀምራለሁ። እንግዲህ ትውልዴ እዚሁ አዲስ አበባ ነው፣ ያደግኩትም እዚሁ ነው። የስምንተኛ ክፍል ተማሪ እያለሁ ነው ወደ ጌታ የመጣሁት። ባጭሩ ይሄን ይመስላል። ቀጥሎ በምጠይቀኝ ጥያቄ ሌሎቹን መልሶች መልሳለሁ። ጌታ መቼና የት እንደተገናኘ ብትገልጽልን ዘርዘር አድርገህ ዲቴይል። እሺ፣ እንዳልኩት የስምንተኛ ክፍል ተማሪ እያለሁ ገና በወጣትነት ጌታ ድንገት ተገናኘ። አስቤው አይደለም። የዛሬ 60 ዓመት የሚቀጥለው ዓመት 60 ዓመት ይሆነኛል ጌታን ካገኘሁኝ። እንዴት ነው አጀማመሩ? እኔና ፓስተር ዳንኤል መኮንን ትምህርት ቤት ውስጥ ዘፈን እንዘፍናለን። የሚያዘፍነን እሱ ነው በአኮርዲዮን። እኔ የዛን ጊዜ አኮርዲዮን አልችልም፣ እሱ ይችላል። እና ያን እያደረግን እሱ በሌላ ሰው ሲጠራው እኔን ደግሞ በሌላ ሰው የት እንገናኛለን? ሙሉ ወንጌል ቸርች እንገናኛለን ሁለታችንም። የዛን ጊዜ ሙሉ ወንጌል አትባልም። እኛ ስንድን ጸሎት ቤት ብቻ ነበር ትባል የነበረው። በ60ዎቹ መጀመሪያ ላይ ሙሉ ወንጌል የሚለውን ስም ለማውጣት ከታደሙት መካከል አንዱ ሆንኩኝና ስሟን አውጥቻለሁ፣ የሙሉ ወንጌል የሚለውን ስም። እንግዲህ ይሄ ጊዜ ሩቅ ዘመን ጊዜ ነው። ባጭሩ በሙሉ ወንጌል ቤተ ክርስቲያን ነው ጌታን ያገኘሁት። አገልግሎት እንዴት ጀመርክ? እንግዲህ በ1959 ዓመተ ምህረት ይሄ ሆነና በ1967 ዓመተ ምህረት ጌታ ወደ እኔ መጣ። መጀመሪያ ጽዮን መዘምራን ውስጥ እያገለገልኩ እያለሁ እዛ መሪ ነበርኩኝ። እያገለገልኩ እያለሁ አንዲት ነቢይ መጣች። ፀሐይ አለሙ ትባላለች። ናሽቪል ነው፣ አሁንም በሕይወት አለች። እሷ መጣች። ኳይራችን እየሰማ የቤተ ክርስቲያን መሪዎችም እየሰሙ አንድ መልእክት አቀረበችልኝ። አንተ የመዘምራን አለቃና እረኛ፣ መንጋው እንዳይናጠጥ ምራ፣ ምከር፣ ተሸከም፣ አሰማራ የሚል ሰፊ ሀሳብ እግዚአብሔር የነገራትን ሁሉም እየሰማ ይህን መልእክት ለእኔ አመጣችልኝ። አጀማመሬ የዛን ጊዜ ነው። ይህንን የአገልግሎት አጀማመርን ስትነግረኝ ግን ማን እንደመሰከረልህ፣ ማን ወደ ጌታ መንገድ እንደመራህ አልገለጽክልኝ እስቲ። ጌታቸው ይባላል። አሁን ወደ ጌታ ሄዷል። እሱ አንድ ቆንጆ ቦታ ጸሎት እንግዲህ እዛን ዘመን ኢየሱስ ያድናል የሚለውም ገና አልገባንም።
ኢየሱስ ያድናል፣ ጌታን ተቀበል የሚለው ነገር አይደለም። አንድ ደስ የሚል ዝማሬ አምልኮ ያለበት ቦታ ነው፣ ልውሰድህ አለኝ። ወዲያው ልቤ ስቅል አለ። ኢየሱስ ያድናል እኮ አላለኝም። እና እንዴት ሳምንቱ ይድረስ። ከዛ ጊዮርጊስ ነበር የተቃጠርነው። ጠበቁኝ፣ ይዞኝ ሄደ። ልክ የገባው ቀን ጸጋዬ ካፕቲመር እሱም ወደ ጌታ ሄዷል። አምላክ ለኛ ብሎ ይዘምር ነበር። የዛን ጊዜ በቃ ልቤ በጣም ተነካ። ጌታን ተቀበልኩኝ። ጌታቸው ይባላል ጓደኛዬ የመሰከረልኝ። የመጀመሪያው አገልግሎትህ በተለይ በመዝሙር ያገለገልከው መቼና የት ነው? መጀመሪያ ከጽዮን መዘምራን ጋር እንደነበር ነግረኸኛል። እና መጀመሪያ ያገለገልክበት እንዴት እንደገባ እንዴት እንደተቀበሉ ወይንም አንተ ነው ወይ ያንን የጽዮን መዘምራን ቡድን ያቋቋምከው? ቅድም አንድ ጀመር ያልኩልህ ታሪክ አለ። ከዳንኤል መኮንን ጋር ትምህርት ቤት እንዘፍን ነበር። ያቺን አኮርዲዮን ይዘናት መጣን ስንድን። የማን አኮርዲዮን ነበር? የዳንኤል ነበር። እኔ አኮርዲዮን የለኝም፣ አልጫወትምም፣ አላቅም። ከዛ እሷን አኮርዲዮን ስንድን ይዘን መጣንና የጽዮን መዘምራን የሚል እንግዲህ እኛ ኦሪጂናችን ሙሉ ወንጌል ነው። ግን በዛን ዘመን የቀና መንፈስ ስለነበረ በቃ ወጣቶች ስለሆንን መቀመጥ አቃተንና ጸሎት ቤት እንክፈት ተባባል። ተማሪዎች እኮ ነን፣ እጃችን ላይ ሳንቲም የለም። እና ጸሎት ቤት ከፈትን በ15 ብር። የት አካባቢ ነበር? ጉለሌ አዲሱ ገበያ አካባቢ አንድ ጸሎት ቤት ከፈትን በ15 ብር። እንደውም መጀመሪያ ጸሎት ቤት ለመከራየት ስንሄድ የምታከራየን ሰው ተያዥ አምጡ አለችን። ተያዥ ምን ማለት እንደሆነ አናውቅም፣ እንተያያለን። እና ገረማት፣ ምንም እንዳልገባን ስለቀበሉ በቃ ግቡ አለችን። ገባን። እዛ ቤት ጀመርን። የጽዮን መዘምራን የሚለውን መሰብሰብ ጀመርን፣ አቋቋምን። ከዛ ዳንኤል እኔ ወደ ወንጌሉ አንተ ወደ መዝሙሩ አለና አኮርዲዮኑን አስቀምጦልኝ እሱ አገልግሎቱን ወደ ወንጌል አገልግሎት፣ እኔ ደግሞ ወደ መዝሙር። አጀማመራችን እንዲህ ነው። አንተ ጌታን በተቀበልክ ዘመን የሀገራችንም ሆነ የወንጌላውያን አማኞች ሁኔታ እንዴት ነበር? እሱ ከአሁኑ ጋር ሳስተያየው ሰማይና ምድር በጣም የራቀ፣ ብዙ ቆንጆ ሴቶች ያሉት ዘመን ነበር። ትክክለኛ ቆንጆ ሴት በመልክ ነው ወይስ በባህሪ? አካሄዶች፣ የቸርች አካሄዶች እንዲህ እንዳሁን አይደለም። ምንም ጥያቄ የማይፈጥርብህ ቆንጆ የዝማሬ አምልኮም፣ የወንጌል ስብከቱም፣ ምእመኑ ራሱ ፍቅሩ፣ ይሄ ሁሉ ንጹህ የወንጌል አካሄድ ነበረ። ከዚህ ዘመን ጋር አይገናኝም። ሰላም ነበረ ማለት በጣም ነፃነት ነበራችሁ? ነፃነት እንኳን የለንም። እሱን ነው ልትነግረኝ የፈለኩት። አይ ነፃነት፣ እንደውም ነፃነት እንደሌለን በአንድ መረጃ ልንገርህ። ልክ ወዲያው እንደዳድን በዳን ዘመን በ1959 ዓ.ም አጋጣሚ ሆነው እኔ እናቴ ደብረ ዘይት ነበረች የዛን ጊዜና ደብረ ዘይት ሄድኩኝ እናቴ ጋር። አጋጣሚ ሆኖ የሙሉ ወንጌል አንድ ቸርች ለካ ተከፍቷል። በኋላ ለማምለክ ሄድኩኝ። በጣም ቆንጆ የአምልኮ ጊዜ ነው። እነ ቤተ መንግስቱ፣ እነ ዘለቀ አለሙ፣ እነ መለስ ወጉ እነዚህ ኮንፍራንስ አዘጋጅተው ኮንፍራንሱ በጣም ግሩም እየተካሄደ እያለ አንድ እሑድ መኩሪያ ሙሉጌታ የሚባል ፕሮግራም ይመራል። መለስ ወጉ ሊሰብክ ተቀምጧል። እድር ጥሩምባ ተነፍቶ ትልቅ ወጠምሻ ዱርዬ በማክ መኪና ተጭኖ እኛን ሊደበድቡ መጡ።
የሩፋኤል ቄስ ናቸው። እኔ ተራዬ እስኪደርስ በመስኮት በኩል አያቸዋለሁ። ልብሳቸውን ለብሰው መኪናው ጋር ቆመው ያስደበድባሉ። ከዛ እኔ ተራዬ ደረሰና ለማጅራቴ የሰደዱት እዚህ ጉንጬ ላይ አረፈ ዱላው። ወደኩኝ፣ ደም ይፈሰኛል። እዛ ደግሞ ስነቃ ለካ ይገርፉኛል። ልክ ራሴን አውቄ እንግዲህ እነሱ ለመግደል ነው አመጣታቸው። አጋጣሚ ሆነ የሞተ ሰው የለም እንጂ ድብደባው ያንን ይመስላል። ከዛ እየሄድኩ እያለሁኝ እንግዲህ ማክ መኪና ላይ የሚጫኑ አሉ። እኛ የትም የወደቅነው የተጣልነው በሉ በዚህ ሂዱ እንባላለን። እኛ ስንሄድ ተክለ ማርያም የኦንሊ ጂሰስ መስራች አገኘሁት። አሁን ወደ ጌታ ሄዷል። እሱ ከነ ምስማሩ ነው እዚህ ላይ የተመታው። ዱላው ጫፍ ላይ ምስማር አድርገው ነው መጥተው እየደበደቡን የነበረ እና እኔ ከተማውን ስለማውቅ እሱ ገና ከአስመራ የመጣ ስለሆነ ግር ብሎታል። ቆይ ቁስሌን ጠጋግኜ መትቼ መንገድ አሳያለሁ አልኩት። ግን እሱ ተደናግጦ ወዴት እንደሄደ ማላቅ መለሶ ወጉ ተደብድቦ ደም አስክሮኝ ራሴን ሆራ ባህር አገኘሁት የሚለው ታሪኩ ላይ ይገኛል። እና እሱ ልክ የዛ ስነደበደብ እሱ ወዴት ነው ሄደው? ወደ ከተማው ሳይሆን ወደ ሆራ ሐይቅ ሰክሮ ደም አስክሮት ማለት ነው። ከዛ ሜዳ ላይ ሲንፈራፈር ይቺ ደግሞ ትላንትና ጠጥታ ሰክራ ነው ብለው ይቀልዱበታል። እሱ ተጨንቆ ነው እዛ። ያን ይመስላል። ከሚገርም ነገር ዱላው ተዉ አቁሙ ነው አይደለም ትእዛዙ። ግን የተራረፍነው ተገናኘን፣ ቁስሎቻችንን ጠጋግነን። ምናልባት ደብረ ዘይትን ታውቀው ከሆነ አላውቅም፣ ጋራ በሩ የሚባል ተራራ አለ። ጊዜው ክረምት ነው። አየር ኃይሎች፣ አየር ወለዶች ምናልባት የድሮ እንደነ አበበ ቡኒ እነ ፓይለት አክሊሉ ወደ ጌታ ሄደዋል። እነዚህ ሁሉ ከነሱ ጋር ተራራው ላይ ወጥተን እንጸልያለን። ጊዜው ክረምት ነው፣ መጠለያ የለም። እኛ ገና መንፈስ ቅዱስ የተሞላንበት ጊዜ፣ እንደ እብድ ያደረገን ጊዜ ነው። ዱላው እንትን ሊለን ሊያስቆመን አልቻለም። እዛ ድረስ ሊከለክሉን መጡ። ከዛ ቀየርንና ሆራ ጅብ ዋሻ የሚባል አለ። አገሬው ያውቀዋል። እዛ ሰው ዝር ስለማይል ስለሚፈራ እኛ እዛ እየሄድን እንጸልይ ነበር። ስደቱ ይሄንን ይመስላል። ገና ጌታ እንደተቀበልን እኛ በዱላ ነው። ያኔ አብረው ከሚያገለግሉት ከነበሩት ማለት የጽዮን መዘምራን ከመጀመሪያ ሲጀምሩ እኔም ማውቃቸዋለሁ። ልጅነቴ ያየኋቸው አብረው የሚዘምሩ እነ ነጋሽ፣ ሌሎቹ እነማን ነበሩ? እነማንን ታስታውሳለህ? ብዙ ማስታውሳቸዋለሁ። ሽፈራው መኩሪያ፣ አማረ ሲሳይ ፍሬው፣ ሮማን ባለው፣ የመስፍን ለማ ሚስት፣ እመቤት ያሳየኸኝ ሚስት፣ ጌታሁን የሚባል አበባ የሲሳይ ሚስት፣ የኔም ባለቤት እዛ ውስጥ አለች። ፎቶግራፋችን አለ እስካሁን ድረስ እና ምክረ ኃይለ ሥላሴ። እነዚህ አሁን ምክረ የዶክተር የዶክተር ወንድም እነሱ አሉ። ምን መሰለኝ አልነገርከኝም። የጽዮን መዘምራን እንዴት እንደተመለመላችሁ፣ ማን ነው ሲመለመላችሁ ነበር? ማን ነው ሲያደራጃችሁ የነበረው? አብራችሁ መዘምራችሁ ጋር እንግዲህ ምልመላውን ያካሄድ ነው እኔና ዳንኤል ነን። እና ያው አሁን ያልናቸው የመጀመሪያዎቹ የጽዮን መዘምራን መልምለን አስገብተን በቃ በነገራችን ላይ በስደቱ ምክንያት ይሄ ግሩፕ ትንሽ ተቸግሮ ነበር። ማለት በጊዜው በነበረው ስደት
መቀጠል አልቻልንም ነበረ። ጸሎት ጫካ ውስጥ መጸለይ ጀመር። ጸሎት ቤት በሙሉ በ64 ዓመተ ምህረት ዝግ ነው እና በዳንኤል በኩል ጸሎት እየጸለይን እያለ ኦሎምፒያንስ ሜኖናይት ቸርች በኋላ ነው መሰረተ ክርስቶስ የተባለው። እዛ እንድንሄድ ምሪት በሱ በኩል መጣና እዛ የሚገርም አገልግሎት አገዳችሁ ታጠናላችሁ። ማጥናት ብቻ ሳይሆን ወደዱን፣ ቦታ ሰጡን። በጣም ማገልገል ስንጀምር እነ ደረጀ ከበደ ሁሉ ጌታን የተቀበሉበት በዛን ዘመን ነው። እና እኔ ራሴ ማቅ አኮርዲዮ ስትጫወት ነው። አኮርዲዮ ቅድም ነግረኛል። ፓስተር ዳንኤል አኮርዲዮ ነበረች። ለአንተ አኮርዲዮ መሰጠና እሱ ወደ ወንጌል ሄደ። ግን ማን አስተማረ? ሙዚቃ ትምህርት ቤት ገብተህ ነበር? ሙዚቃ ትምህርት ቤት ከሚገርመው ነገር እሱ ነው። ሙዚቃ ትምህርት ቤት አልገባሁም፣ ግን ውስጤ በቃ ትልቅ መሻት እግዚአብሔር አስቀመጠ። ከሚገርም ነገር ሙዚቃ ትምህርት ቤት ሳልገባ ይሄ አኮርዲዮኑ መጫወት ብቻ አይደለም፣ ሙዚቃውን በኖታ በአራቱ ድምፅ መጫወት ሁሉ እግዚአብሔር አስተማሪ አበራል። እሱ ከባድ እንትን ነው። 4-5 ዓመት ሙዚቃ ትምህርት ቤት ገብተው የሚማሩት ትምህርት ነው። ልጆቼ ላይ መጀመሪያ ይሄንን ኢንቨስት አደረኩ። ቤተሰባችን ማህሌተ እግዚአብሔር በአራት ድምፅ ነው የምናመልከው በዛን ዘመን። የለም እንዲህ አይነት እንዴት ይገርማሉ የሚለውን ጊዜ እነሱን በቃ ቤተሰባችን አምልኮ፣ ልጆቼ ሙዚቃውን ቻሉ፣ አራቱን ድምፅ እሱን እንሰራል። ምን ልልህ ነው? መጽሐፍ ቅዱስ ትምህርት ቤት አልገባሁም፣ እግዚአብሔር አስተማሪ ነው። ሙዚቃ ትምህርት ቤት አልገባሁም፣ እግዚአብሔር አበራልኝ። እንደውም በኋላ ከምጠይቀኝ ታሪክ ይሄ ያመጣውን ውጤት በኋላ አሳያለሁ። የሚገርመኝ ነገር ይህን እረዳለሁ። የራሴ በ67 ዓመተ ምህረት ልጅ ሆኜ ገና 8 ያክል ተማሪ ሆኜ በጊዜው የእኛ ቸርች ወጣቶች ዘመቻ ሄደዋል። ስለዚህ እኛ ትንሾች ነን የገባነው፣ ኳየሩ ስለሌለ ሙዚቃ መጫወት የለም። ያንን አኮርዲዮ ቤት ቸርች ውስጥ ነበር። ያለ አስተማሪ ነው የተማርኩት። እረዳለሁ፣ ይገባኛል። እና በመጀመሪያዎቹ የተስፋዬ ጋቢሶ መዝሙሮች ላይ ያንተ የአኮርዲዮን ቃና አለበት፣ ያንተ የአኮርዲዮን ለዛ አለበት። ተጫወትከው? እኔ ነኝ። ምንድነው ከሱ በፊት ለደረጀ ከበደ ተጫውቻለሁ፣ ከተስፋዬ በፊት። ምክንያቱም ከደረጀ ጋር በጣም ቅርበት ፈጠረን። ልክ ጌታ በእኛ ዝማሬ ነው እኛ ቆመን ስንዘምር። የትኛው መዝሙር ላይ? አንደኛው ካሴት ላይ? አንደኛው የመጀመሪያው ካሴት የለም ጀመርለ። እዛ ካሴት ላይ እኔና ነጋሽ አብረን አጅበን ቅርበት ጊታር ብቻ ነው። ቅርበት ስለነበረን እንደዳነ ከሱ ጋር ቆንጆ ዘመን አሳልፈናል። የመጀመሪያው በ68 እሱ ከዛ በኋላ ከተስፋዬ መቀራረብ ጀመር። የተስፋዬ ጋር ደግሞ አጀማመራችን መጀመሪያ ከገጠር ምንድነው ይርጋለም ከይርጋለም ተሾመ ወርቁ የሚባል ታውቀው ከሆነ አሁን ሐዋሳ ብሎ እሱን ያሳደገው ይዞት መጣና እኛ እንግዲህ አርብ የሙዚቃ ትሬኒንግ አለን እዚህ ሰሜን ሆቴል አጠገብ እዛ አንድ ጓደኛችን ቤት አርብ ሁሉ ጊዜ ሙዚቃ ልምምድ አለን። ይዞት መጣ። ከገጠር ነው የመጣ እና ይሄ ልጅ መዝሙር አለው እስቲ ውት አለ። ስናየው የሚዘምር ውጫዊውን ነው እኛ ያየነው፣ የሚዘምርም አልመሰለን እና እስቲ መዝሙር ዘምርልን አልነው። ጊታር ይጫወት ነበር? አይጫወትም። ጊታር አይጫወትም። መጀመሪያ ሳውቀው ጊታር እየተጫወተ ነው። እግዚአብሔር ያያል። እሱ በኋላ ነው እና እንዲሁ እንዳለ መጣና እኛ ጥያቄ ፈጥሮብናል። ውጫዊ ነገሩን ነው ያየነው። ከዛ እስቲ መዝሙር ዘምርልን ስንለው 1-2 መዝሙር ሲዘምር በቃ እኛ ዝም አለ።
ከዛ እንደውም በሁለተኛው በሶስተኛው ላይ እኛን ያርመን ጀመር እና ከዛ 5 ካሴት አኮርዲዮን ለሱ ቅጂ ተጫውቻለሁ። እናንተ አገልግሎት በጀመራችሁበት ወቅት ቤተክርስቲያን በቅድስናና በንጽህና ህይወት ዙሪያ ያላት አቋም ምን ይመስል ነበር? ማለት ምን ያህል ሲሪየስ ነበር? ማለት ከአሁኑ ጋር እያነጻጸርክ ብትነግረኝ ደግሞ የበለጠ ግልጽ ይሆንልኛል። የአሁኑና የዛን ዘመን ቅድስናና ንጽህና በተመለከተ የዛን ዘመንና የአሁን ዘመን ነገር ሙሉ ለሙሉ እንዲህ ተገልብጧል። ያ ዘመን ለየት ያለ ነው። እውነተኛ አምልኮ፣ እውነተኛ ክርስትና፣ እውነተኛ ፍሬሃ እግዚአብሔር ያለበት ዘመን እንዳሁኑ አይነት ሁኔታ የለም። እንደውም ያንን ስለቀመስን እኛ ትንሽ ቆየት ያልን ሰዎች ይህ ዘመን ደስ አይለን። እኛ ብቻ አይደለም፣ እግዚአብሔር ራሱ ያዘነበት ነው። በኋላ እመጣልሃለሁ እንዴት እግዚአብሔር በዚህ ዘመን እንዳዘነ። ሰው ሳይሆን አምላካችን ራሱ በዚህ ዘመን ጉዳይ በጣም አዝኖበታል እና ትልቅ ልነግርህ የማልችለው ግልብጥብጥ ያለ ነገር አለ በዚህ ዘመን። ያ ዘመንና ይሄ ዘመን አይገናኝም። ቅድስናን በተመለከተ ያ ዘመንና ይሄ ዘመን በጣም የተለያየ ነው በምንልበት ጊዜ ያ ዘመንና ይሄ ዘመን አሉታዊ በሆነ መንገድ ነው የምትመለከተው ማለት ነው። ቅድስናን በተመለከተ፣ ንጽህናን በተመለከተ፣ ዲሲፕሊን ስነ ስርዓትን በተመለከተ በአብዛኛው ከዚህ ይለያል ነው ያ ዘመን የምትለው። በጣም ለዘመኑ ተመልካቾቻችን፣ ለዘመኑ ልጆች ይህን እስቲ የምትነግራቸው ምን ያህል ጥንቃቄ እንደነበረ፣ ለንጽህና ምን ያህል እንደምንጨነቅ እንደነበረ ይህን የምትነግራቸው። እንደውም በአንድ አስቂኝ በሆነ መልስ ልመልስልህ። አንድ ሰው እንደዚህ ያለ ቅርብ ጊዜ ነው። ቸርች ውስጥ የሚሄዱ ክርስቲያን እህቶቻችን ለምንድን ነው ጸሎታቸው ማይሰማ አለ። ጥያቄ ጠየቀ። ሜካፕ ስለሚቀቡ፣ ጸጉራቸው ሌላ ስለሆነ፣ መልካቸው ስለተለዋወጠ እግዚአብሔር ረስቷቸዋል፣ አያውቃቸውም ብሎ አለ። እስከዚህ ድረስ ነው ማለት ሰው የሚረዳው። የነገሮቹ መገልበጥ እንደው ይሄንን ያህል ነው። እግዚአብሔር እስከማይሰማ እስከማይመልስም ድረስ ደርሷል። እንደውም እግዚአብሔርን አታስቸግሩ በለመናችሁ ሁሉ ብሎ አለ አንድ ሰው። ይሄ እንግዲህ ቆሞ ብሎ ላስተዋለው ምን ያህል ከባድ ነገር እንደሆነ መረዳት ይቻላል። እና በውጫዊ ነገራችን የድሮ ከውስጣዊ ነገራችን ጋር እኩል የሚሄድ ነው። ውጭና ውስጥ አይዘበራረቅም። እግዚአብሔር ውጫዊ ነገራችንን ውስጣዊ ነገራችንንም ሁሉ በደንብ እስኪረዳው ድረስ ጥሩ ነበረ። አሁን እንደዛ አይደለም። አሁን አንዱ ትልቁ ችግር ይህም የቅድስናና የንጽህና ችግር እና እንደዚሁ ደግሞ ንጹህ አምልኮ የማቅረብ ችግር ትልቁ አንዱ የመጀመሪያው ችግር ስለ አምልኮ ያለን ግንዛቤ ነው። በአምልኮ ስም ነው ብዙ ነገር እየተበላሸ ያለው። አምልኮ ለአንተ ምንድን ነው? እስቲ እንዴት ብለህ ትፈታዋለህ? እንዴት ብለህ ትበይነዋለህ? እሺ፣ ይሄንን ከራሱ ከእግዚአብሔር እንጀምር፣ ከሰው ሳይሆን። አምልኮ የሚቀርበው ለእግዚአብሔር ነው፣ ቀጥሎ ለሰው። ትክክለኛውን አምልኮ እግዚአብሔር ይጠብቀዋል፣ ይፈልገዋል፣ ይመኘዋል። ግን እዚህ ላይ አንድ የላቁብና አምልኮ ለእግዚአብሔር ነው፣ ቀጥሎ ለሰው ነው ስትል ምን ማለት ነው? ምክንያቱም ከእግዚአብሔር ተቀብለን የምናገለግለው ለሰዎች ነው። በእኛ ውስጥ አልፎ
ይሄ ግልጽ እንዲሆን ብዬ ነው። ምናልባት ሰውን እናመልካላችሁ ወይ ምናልባት የሚል ኮኖቴሽን እንዳይኖረው ይሄም ልታብራራልኝ። ከእግዚአብሔር እንቀበላለን፣ ለሰው ጥቅም ይሆናል፣ ለሰው ጥቅም ይውላል፣ ሰዎች ይድኑበታል፣ ይፈወሳሉ። እንደውም የድሮ አምልኳችንና ዝማሪያችን ሰዎችን ያድናል። ቅድም መረጃ ሰጥቻለሁ። የአሁኑ ኮምፕሊትሊ ለሰው መዳን አይነት ነገር ሳይሆን ለራስ ሳቲስፋክሽን ነው። ዝላው ጭፈራ ዘርዘር እንድታደርግልኝ የምፈልገው አምልኮ ምንድን ነው? አምልኮ እሺ፣ ከትርጉሙ እንነሳ። አምልኮ አምላክ ከሚለው ቃል ውስጥ ነው የወጣው። ለአምላክ አምልኮ ያስፈልገዋል። የመፈጠራችን ምላሽ ነው፣ የመዳናችን ምላሽ ነው። እንደውም እሱ ይፈልገዋል። ይህን እኔ በትምህርቴ ላይ እንዳልኩ 16 ርዕሶች አስተምራለሁ። አንዱ የመጀመሪያ ትምህርት ስጀምር ከአምልኮ ነው የምጀምረው። ምክንያቱም መሪው ማምለክ አለበት፣ ዘማሪው ማምለክ አለበት፣ ህዝቡ ማምለክ ስላለበት የመጀመሪያው ምንም እንድንፈይድ አይደለም። እግዚአብሔር የሰበሰበን እንድናመልከው ንጹህ አምልኮ። እንደውም እሱ ይፈልገዋል። ከኔ በቀር ሌላ አማልክት በፊቴ አይኑሩ አምልኩኝ ብሏል። እሱ የፈለገውን እንድንፈልግ ነው የአምልኮ የመጀመሪያው ትርጉሙ ይሄ ነው። እና በዚህ አምልኮ ውስጥ ራስን መስጠት አለ። እንደውም ራስን መከልከል ሁሉ አለ። በሰዎች አካሄድ ውስጥ ራሳችንን እንድንሰጠው መስዋዕት እንድናደርግ በሮሜ 12 ላይ ወንድሞቼ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ እንድታቀርቡ በእግዚአብሔር ርኅራኄ እለምናችኋለሁ ተብለናል። እኔ እንደውም ይህንን አስቀድሞ እኔ ተለምኜ የሆነልኝን ብዬ የራሴ ላይፍ ሂስትሪ በጣም ነው ተለምኜ የሆነልኝን። እናንተም እኔ አሁን ሳስተምር እየለመንኳችሁ ነው እንዲሆንላችሁ፣ ለእኔ የሆነው ነገር እንዲሆንላችሁ። ስለዚህ ወደ ትክክለኛው አምልኮ እንሂድ ብዬ በዚህ ነው የምጀምረው። እሺ፣ አሁን አንዱ ትልቁ የመለያያ እንትን የሆነው መንገድ መስመር የሆነው እንዴት ነው የምናመልከው? በእውነትና በመንፈስ ባጭር ቃል። ይሄ እንግዲህ በእውነት በመንፈስ በጣም ሰብጀክቲቭ እንዳይሆን ቬግ እንዳይሆን፣ በእውነትና በመንፈስ ማገልገል ማለት ማምለክ ማለት ምን ማለት ነው? ይሄ አርቲፊሻል የሆነው ለታይታ የሆነው አምልኮ እሱ አምልኮ አይደለም። ሰውነታችሁ ሕያው ቅዱስ መስዋዕት የሚለው በደንብ አላልከው አባባል ይገልጸዋል። ይሄ ሰውነት መሰጠት አለበት። እንደውም በአንድ ምሳሌ ልንገርህ። አንድ ዶክተር ነው እኔ ያለሁበት ቸርች መጥቶ ሲያስተምር ምን አለ? የኢትዮጵያ ገንዘቦች መንግስት ሰማያት ሄደዋል። ከ10 ሳንቲም ጀምሮ 50 ሳንቲም፣ 1 ብር፣ 5 ብር፣ 10 ብር በሩ ላይ ያለው መልአክ ግቡ ይላቸዋል። ከዛ 50 ብር፣ ከዛ 100 ብር፣ 200 ብሩ ሲመጡ እናንተ አትገቡም አላቸው፣ ከለከላቸው። ለምን ሲባል አንድ ቀን እንኳን እግዚአብሔር ቤት አይተናችሁ አናውቅም፣ ተመለሱ ከመባል እግዚአብሔር ይጠብቀን። አዳማጩም ተመለሱ ከመባል እግዚአብሔር ይጠብቀው። ምሳሌነቱ ትክክል ነው። እንዲህ ነው ራስን መስጠት። አምልኮ ይህንን አካል ትንሽ አይደለም፣ አላደረቁም እንዳይባል ያህል አይደለም፣ ሙሉ ለሙሉ። እንደውም ይህንን መስዋዕት አለማድረግ ሰውነትን መከልከል ነው። እንዴት ለፈጠረ አምላክ ላዳና አምላክ እንዴት ይህ አካል ይከለከላል?
ቢኒያም አክሎግ ከዚህ ቀደም የወንጌል ጉዞ በኢትዮጵያ በሚል ርዕስ የተዘጋጀ በኢትዮጵያ የወንጌላውያን ጅማሬና እንቅስቃሴ የሚያሳይ ታሪካዊ ዘጋቢ ፊልም በማዘጋጀት በኢትዮጵያና በአሜሪካ ግዛቶች ታይቶ በብዙዎች ዘንድ ተወዳጅነትን አትርፏል። እንዲሁም ራፋ እግዚአብሔር ፈዋሽ በሚል ርዕስ በፈውስ አገልግሎት ላይ ያተኮረ ዘጋቢ ፊልምም አዘጋጅቷል። ይህ ዘጋቢ ፊልም በሀገራችን የፈውስ አገልግሎት በሰፊው ጥቅም ላይ እየዋለ እንዲሁም ብዙዎች ፈውስን መቀበላቸውን በማስረጃ እያረጋገጠ በአንጻሩም አገልግሎቱን የሚያስነቅፉ የቤተ ክርስቲያንንም ስም የሚያስወቅሱ የበርካቶችን ቤተሰብና ግለሰብ ኑሮ የሚያውኩ ድርጊቶች መከሰታቸውን በመጠቆም ይህ የፈውስ አገልግሎት መጽሐፍ ቅዱስን መሰረት ያደረገ እንዲሆን እና ትልቁን የክርስቶስ ኢየሱስን የማዳን ሥራ ላይ እንዲያተኩሩ የሚመክር ሥራ ነው። ከዘጋቢ ፊልምና ከቴሌቪዥን ሥራ ዝግጅት በተጨማሪ የሥነ ጽሑፍ ሥራም እየተሰራ ይገኛል። ጤናማነት መለኮታዊ ዓላማ ነው በሚል ርዕስ በአን ዌንድሶር የተዘጋጀ መጽሐፍ ተተርጉሞም ቀርቧል። እንዲሁም ፈውስ በላቀ ኪዳን በሚል ርዕስ የተዘጋጀ የትርጉም ሥራ ቀርቧል። ጌታ ቢፈቅድ ደግሞ ተአምራት በሚል ርዕስ የጻፈውን መጽሐፍ ከዘፍጥረት ጀምሮ እስከ ዛሬ ድረስ የማይቋረጠውን የእግዚአብሔር ተአምራት በማሳየት ዛሬ ፍርሃትና ጥርጥር በበዛበት ዓለም ውስጥ በእምነት ጸንተን እንድንኖር የሚያበረታታን መጽሐፍ ይዞልን ቀርቧል።